የኢትዮጵያ የሪል ስቴት ኩባንያዎች ከማስታወቂያ አንጻር የሚሰሯቸው 5 ስህተቶችን በዚህ መረጃችን ለመቃኘት እንሞክራለን። የኢትዮጵያ የሪል ስቴት ዘርፍ ባለፉት 10 ዓመታት ውስጥ ጥሩ የእድገት ምዕራፍ ውስጥ ይገኛል። በተለይ ደግሞ በአዲስ አበባና ያደጉ ባሉ ሌሎች ከተሞች ዘመናዊ አፓርትመንቶች፣ የንግድ ማዕከላትና የመኖሪያ ቤቶች እየተገነቡ ይገኛሉ። የከተማ መስፋፋት፣ የመካከለኛ ገቢ የማህበረሰብ ክፍል መጨመር፣ ከውጭ የሚመጣ የዲያስፖራ ኢትዮጵያውያንና ትውልደ ኢትዮጵያውያን የቤት ፍላጎት እንደዚሁም ሀገራዊ የቤት እጥረት ዘርፉን ከፍተኛ የኢኮኖሚ እንቅስቃሴ ማዕከል አድርገውታል። ነገር ግን ይህ ፈጣን እድገት ከግንባታና ከኢንቨስትመንት አንጻር ብቻ የተመዘነ ሲሆን በማስታወቂያና በግብይት ዘርፍ ግን ቀላል የማይባሉ ክስተቶች እየተስተዋሉበት ይገኛሉ። ብዙ የሪል ስቴት ኩባንያዎች ቢሊዮኖችን በግንባታ በመሬት ግዢና ዲዛይን ላይ ሲያፈሱ የገበያ ጥናት፣ የብራንድ ግንባታ፣ የደንበኞች ግንኙነትና ዘመናዊ ዲጂታል ማርኬቲንግ ላይ ግን በቂ ትኩረት እየሰጡ ነው ማለት አያስደፍርም። የብዙ ኩባንያዎች ማስታወቂያ አሁንም በተለምዷዊ ዘዴዎች ቢልቦርድ፣ ፍላየር፣ የቴሌቪዥን ማስታወቂያ ወይም ደግሞ ተደጋጋሚ የፌስቡክ ፖስቶች ውስጥ ተወስኖ ቀርቷል። በዚህ ምክንያት ብዙ ፕሮጀክቶች ከተገነቡ በኋላ እንኳን የገዢ እጥረት፣ የእምነት ቀውስና የሽያጭ መቀነስ እየገጠማቸው ይገኛል። የቅርብ ጊዜ ዓለም አቀፍ ጥናቶች የገበያው ባህሪ በፍጥነት እየተቀየረ መሆኑን ያሳያሉ። መቀመጫውን ቺካጎ ያደረገውና በዩናይትድ ስቴትስ ውስጥ በሚገኙ በሁሉም የመኖሪያና የንግድ ሪል ስቴት ጉዳዮች ላይ ከ1.5 ሚሊዮን በላይ አባላትን ያቀፈ ትልቁ የሪል ስቴት ወኪል ማህበር የሆነው ናሽናል አሶሲዬሽን ኦፍ ሪቴለርስ እንደሚያመለክተው ከ90 ከመቶ በላይ የሚሆኑ የሪል ስቴት ገዢዎች የቤት ፍላጎታቸውን በዲጂታል መድረኮች ይጀምራሉ ይላል። ዛሬ ደንበኞች ፕሮጀክቶችን ከመጎብኘታቸው በፊት የኩባንያውን ድረገጽ፣ የሶሻል ሚዲያ ገጾች፣ የደንበኞች አስተያየቶችና የዲጂታል መተግበሪያዎችን ይመለከታሉ። እንዲያውም በተለይም የዲያስፖራ ገዢዎች ሙሉ በሙሉ በዲጂታል መረጃ ላይ የተመሰረቱ ውሳኔዎችን ይሰጣሉ። በዚህ አውድ ውስጥ የኢትዮጵያ የሪል ስቴት ኩባንያዎች ከዘመናዊ ገበያ እውነታ ጋር የተስማማ ሁኔታ ራሳቸውን ማሻሻል ካልቻሉ በውድድሩ ገበያ ውስጥ የሚኖራቸው ተጽዕኖ እየቀነሰ እንደሚሄድ ይታመናል። ስለዚህ ዛሬ በኢትዮጵያ የሪል ስቴት ዘርፍ ውስጥ ያለው ዋና ጥያቄ ምን ያህል ህንፃ ተገነባ የሚለው ብቻ ሳይሆን ምን ያህል የደንበኞችን እምነት መገንባት ቻለን የሚለው እንደሆነ ልብ ይሏል። በዚህ አጭር መረጃ በኢትዮጵያ የሪል ስቴት ዘርፍ ከግብይት ስርዓቱ ጋር ተያይዞ በተለይ በማስታወቂያ ሁኔታ የሚሰሯቸውን 5 አበይት ስህተቶችን እንቃኛለን። የመጀመሪያው ከእውነት የራቀ የማስታወቂያ ማስተላለፍን ይመለከታል። በኢትዮጵያ የሪል ስቴት ገበያ ውስጥ በተደጋጋሚ የሚታየው አንዱና ዋና የማርኬቲንግ ስህተት ከእውነት የራቀና የተጋነኑ በተግባር ሊረጋገጡ የማይችሉ አማላይ የማስታወቂያ ቃላትና ምስሎችን መጠቀም ነው። ቅንጡ የመኖሪያ ቤቶች፣ ዓለም አቀፍ ደረጃውን የጠበቁ መኖሪያ አፓርትመንቶችና ሌሎች አገላለጾች በብዙ የሪል ስቴት ቢልቦርዶች፣ በማህበራዊ ሚዲያ ልጥፎችና በቴሌቪዥን ማስታወቂያዎች ላይ በብዛት ይታያሉ። ነገር ግን በተግባር ሲታዩ አንዳንድ ፕሮጀክቶች ከሚያስታውቁት ደረጃ በታች የወረደ የግንባታ ጥራት፣ የመሰረተ ልማት እጥረት፣ የፕሮጀክት መዘግየት ወይም ደግሞ የአገልግሎት ክፍተት እንዳለባቸው ይስተዋላል። ይህ የማስታወቂያ አቀራረብ በአጭር ጊዜ የገዢዎችን ትኩረት ሊስብ ቢችልም በረጅም ጊዜ ግን የንግድ ስም ግንባታ ጋር ተያይዞ እምነትን የሚያዳክም አደገኛ ውጤት ይዞ መምጣቱ አይቀርም። ዘመናዊ የሪል ስቴት ገዢዎች ከዚህ በፊት እንደነበረው በቀላሉ በሚያምሩ ቃላት አይታለሉም። ዛሬ ደንበኞች ከመግዛታቸው በፊት የፕሮጀክቱን ዝርዝር መረጃ፣ የደንበኞችን አስተያየት፣ የግንባታ ጥራት፣ የኩባንያው የኋልዮሽ ታሪክና የቀድሞ ፕሮጀክቶች አፈጻጸም በጥልቀት ይመረምራሉ። በተለይም በሶሻል ሚዲያና በዲጂታል መድረኮች መረጃ በቀላሉ በሚሰራጭበት በዚህ ዘመን ከእውነታ የራቀ ማስታወቂያ ማስነገር በፍጥነት የሕዝብ ትችት ሊያስከትልም ይችላል። ለዚህም ይመስላል አዲሱ የሪል ስቴት አዋጅ የውሸት ማስታወቂያ ማስነገርን የሚከለክለው። በ2016 የዶልቴ የሪል ስቴት ጥናት እንደሚያሳየው ዘመናዊ ደንበኞች ትክክለኛነትን ወይም እውነተኛነትን ከማንኛውም የማስታወቂያ ቃል በላይ ይፈልጋሉ። በተለይ ከፍተኛ የገንዘብ ውሳኔ በሚያስፈልገው የሪል ስቴት ግዢ ውስጥ የእምነት ጉዳይ ወሳኝ ነው ይላል
የዶልቴ የሪል ስቴት ምልከታ። በኢትዮጵያ ግን አንዳንድ ኩባንያዎች ከገበያ ውድድር የተነሳ ከመጠን በላይ ተስፋ በሚሰጡ ቃላት በመጠቀም ፈጣን ሽያጭን ለማግኘት ይሞክራሉ። ለምሳሌ ቅንጡ አፓርትመንት የሚባሉ ፕሮጀክቶች በተግባር በቂ የመኪና ማቆሚያ፣ የከርሰ ምድር የውሃ አገልግሎት፣ ፈጣን የኢንተርኔት ወይም ደግሞ ዘመናዊ የማህበረሰብ አገልግሎት እንኳን ላይኖራቸው ወይም ደግሞ እንዳላቸው ሆነው ሊቀርቡ ይችላሉ። ይህ ደግሞ በጊዜ ሂደት ደንበኞች በማስታወቂያና በተግባር መካከል ያለውን ልዩነት እንዲያዩ ያደርጋል። የዚህ ዋና ተጽዕኖ የሚታየው በደንበኛው እምነት ላይ ነው። አንድ ገዢ ከተታለለ በኋላ ያንን ኩባንያ ብቻ ሳይሆን በአጠቃላይ የሪል ስቴት ዘርፉን በጥርጣሬ ሊያይ ይችላል። ይህም በገበያ ውስጥ የእምነት ቀውስ ይፈጥራል፣ የሽያጭ ሂደትን ያዘገያል፣ እንደዚሁም የኩባንያዎችን የረጅም ጊዜ ተፎካካሪነት ያዳክማል። በተጨማሪም በዲጂታል ዘመን የአንድ ደንበኛ መጥፎ ተሞክሮ በሶሻል ሚዲያ በፍጥነት ሊሰራጭ ስለሚችል የአንድ ኩባንያ የብራንድ ስም በቀላሉ ሊበላሽም ይችላል። ስለዚህ የሪል ስቴት ኩባንያዎች ከአማላይ ማስታወቂያዎች ወደ እውነተኛ ተግባራዊ እንቅስቃሴዎች መሸጋገር ይጠበቅባቸዋል። ዛሬ የሚያሸንፈው የሚጮህ የማስታወቂያ ሳይሆን በተግባር የተረጋገጠና የደንበኛ እምነትን የሚገነባ አልሚ ነው። ሁለተኛው የዲጂታል ማርኬቲንግ አለመረዳትን ነው። በዘመናዊ የሪል ስቴት ገበያ ውስጥ የደንበኛ የመጀመሪያ ግንኙነት ከሚገነባ ህንፃ ጋር ሳይሆን ከዲጂታል መድረኮች ጋር ነው። ዛሬ ቤት ገዢዎች ፕሮጀክቶችን ከመጎብኘታቸው በፊት የኩባንያውን የፌስቡክ ገጽ፣ ድረገጽ፣ ኢንስታግራም፣ ዩቲዩብ ቪዲዮዎችን እንዲሁም የቲክቶክ ገጾችን እንደዚሁም ደግሞ የደንበኛ አስተያየቶችን ይመለከታሉ። በተለይ ከፍተኛ የገንዘብ ውሳኔ በሆነው የሪል ስቴት ግዢ ውስጥ ዲጂታል ተገኝነትን የኩባንያው ታማኝነትን ዘመናዊና ሙያዊ የሚያሳይ ዋና መለኪያ ሆኗል። ነገር ግን ብዙ የኢትዮጵያ ሪል ስቴት ኩባንያዎች አሁንም ዲጂታል ማርኬቲንግን እንደ ተጨማሪ ስራ እንጂ እንደ ዋና የሽያጭና የብራንድ መገንቢያ መሳሪያ አያዩትም። በብዙ ኩባንያዎች ውስጥ ያልተዘመኑ ድረገጾች፣ የተደጋጋሚና አንድ አይነት ፖስቶች፣ ያልተደራጁ የፌስቡክ ማስታወቂያዎችና መሰል ችግሮች ይታያሉ። አንዳንድ ድረገጾች ለወራት እንኳን ያልዘመኑ ሲሆኑ የፕሮጀክት መረጃዎች ያልተሟሉ ሊሆኑም ይችላሉ። ይህ ደግሞ ደንበኛ ኩባንያው ምን ያህል ሙያዊ ብቃት ተላብሷል የሚለውን ጥያቄ እንዲያነሱ ያደርጋል። የዲጂታል ገበያ ባህሪ በፍጥነት እየተቀየረ ሲሄድ የተጠቃሚዎች ትዕግስት ግን እየቀነሰ መጥቷል። ጎግል ባለፈው ዓመት በዲጂታል ተጠቃሚዎች ባህሪ ላይ ባደረገው ጥናት እንደገለጸው አንድ ድረገጽ ከ3 ሰከንድ በላይ ከዘገየና አንድ በዲጂታል መንገድ የሚሰራጭ ምስል ለ3 ሰከንድ ይዞ ማቆየት ካልቻለ 53 ከመቶ የሚሆኑ ተጠቃሚዎች ድረገጹን ወይም ደግሞ ቪዲዮን ከማየት ይቆጠባሉ። ይህ ማለት የዲጂታል ልምድ ጥራት አሁንም ቀጥተኛ የሽያጭ ጉዳይ መሆኑ ያሳያል። የዘገየ ድረገጽ፣ ጥራት የለሽ ፎቶ፣ ያልተሟላ መረጃ ወይም የማይሰራ የመልእክት መቀበያ ብዙ ጊዜ ደንበኛውን ወደ ተፎካካሪ ኩባንያ እንዲያዘነብል ያደርጓል። ይህ በተለይ በውጭ ሀገር ከሚኖሩ ኢትዮጵያውያን ወይም ደግሞ ዲያስፖራ ገዢዎች ላይ ከፍተኛ ተጽዕኖ አለው። የዲያስፖራ ገዢዎች በቀጥታ ፕሮጀክቱን ለማየት እድል ስለማይኖራቸው የሚመሰረቱት በድረገጽ በቪዲዮና በሶሻል ሚዲያ መረጃዎች ላይ ነው። ስለዚህ ደካማ ዲጂታል ግንኙነት ለአንድ የሪል ስቴት ኩባንያ የገበያ እድልን ማጣት ብቻ ሳይሆን በውጭ ምንዛሬ የሚገኝ ከፍተኛ የኢንቨስትመንት አቅምን ማጣት ጭምር ማለት ነው። በተጨማሪም ብዙ ኩባንያዎች መለጠፍ ወይም ደግሞ ፖስት ማድረግና ዲጂታል ማርኬቲንግ መካከል ያለውን ልዩነት አያስተውሉም። ዲጂታል ማርኬቲንግ ማለት በቀላሉ ፎቶ ወይም ደግሞ ቪዲዮ በፌስቡክ መለጠፍ ሳይሆን የገበያ ጥናት፣ የደንበኛ ባህሪ ትንታኔ፣ ሰርች ኢንጂን ኦፕቲማይዜሽንን በመጠቀም የክፍያ ማስታወቂያዎችን፣ የቪዲዮ ማርኬቲንግ፣ የደንበኛ መረጃ አያያዝና የብራንድ ስትራቴጂን የሚያካትት ሙሉ የኮሚኒኬሽን ስርዓት ነው። በዓለም አቀፍ ገበያ ውስጥ የሪል ስቴት ኩባንያዎች በ3D ቨርቹዋል ቱርስ እና በድሮን ቪዲዮዎች በመታገዝ በሰው ሰራሽ አስተውሎት የታገዘና በግል የተበጀ ማስታወቂያ የሚጠቀሙ ሲሆን በኢትዮጵያ ግን ብዙ ኩባንያዎች አሁንም በተደጋጋሚ ፎቶና እንዳያመልጦ በሚል አንድ ተመሳሳይ ማስታወቂያ ውስጥ ተወስኖ ቀርቷል። ይህ ደግሞ በውድድር ገበያ ውስጥ የብራንድ ልዩነትን እያጠፋ ይገኛል። በሶስተኛ ደረጃ የምናገኘው የደንበኛ ፍላጎትን አለማወቅ ነው። በዘመናዊ የሪል ስቴት ገበያ ውስጥ ትልቁ ስህተት ከሚባሉት መካከል አንዱ የደንበኛውን እውነተኛ ፍላጎት መረዳት አለመቻል ነው። ብዙ የሪል ስቴት ኩባንያዎች ቤት እየሸጠን ነው ብለው ያስባሉ። እውነቱ ግን ሰዎች የኑሮ ልምድ ወይም ደግሞ ኤክስፒሪየንስ እየገዙ ነው። ዛሬ ደንበኛው ግድግዳና ጣሪያ ብቻ አይፈልግም። ደህንነት፣ ምቾት፣ ማህበራዊ ግንኙነት፣ የተሻለ የኑሮ ደረጃና የወደፊት የህይወት ራዕይም ይፈልጋል።
የቤት ግዢ ከሌሎች ግዢዎች በተለየ ሁኔታ ስሜታዊ ውሳኔ ስላልሆነ የደንበኛውን ፍላጎት፣ የኑሮ ምቾት ያልነካ ማርኬቲንግ ውጤታማ መሆን አይችልም። ከ150 በላይ ሀገራት ውስጥ የሚሰራው ከዓለም ትልቁ የባለሙያ አገልግሎት አውታሮች አንዱ የሆነውና ፕራይስ ዋተር ሃውስ ኮርፕስ ወይም ደግሞ PwC ተብሎ የሚጠራው ዓለም አቀፍ ተቋም ከ2 ዓመት በፊት ባወጣው ሪፖርት እንደሚጠቁመው ዘመናዊ የሪል ስቴት ገዢዎች ከቤት በላይ የተረጋጋ ደህንነት፣ ቀላልና ምቹ የትራንስፖርት መዳረሻ፣ የመዝናኛና የእረፍት ቦታዎች፣ ለሕፃናት ምቹ አካባቢ፣ ዘመናዊ የኑሮ ልምድ፣ ማህበራዊ ግንኙነትና መሰል እሴቶችን ይፈልጋሉ። ይህ ማለት የዛሬ የሪል ስቴት ገዢ ቤትን እንደ ቤት ብቻ ሳይሆን እንደ የህይወት ዘመን ጥቅል መመልከት ጀምረዋል ማለት ነው። ነገር ግን በኢትዮጵያ የብዙ የሪል ስቴት ማስታወቂያዎች አሁንም በቴክኒክ መረጃዎች ውስጥ ተወስነው ቀርቷል። ባለ 2 መኝታ 140 ካሬ 20% ቅድመ ክፍያ የባንክ ብድር አለው የሚሉ መረጃዎች ብቻ በተደጋጋሚ ይቀርባሉ። እነዚህ መረጃዎች አስፈላጊ ቢሆኑም የደንበኛውን ስሜት ወይም የኑሮ ራዕይ ግን በጥልቀት የሚነኩ አይደሉም። ለምሳሌ አንድ ወጣት ቤተሰብ ቤት ሲገዛ የሚፈልገው ብቻ 120 ካሬ ሜትር አይደለም። ልጆቹ በደህና የሚጫወቱበት ስፍራ፣ በቅርብ የሚገኝ ትምህርት ቤት፣ የተረጋጋ የውሃና የመብራት አገልግሎት፣ ከስራ ቦታው ጋር ቀላልና ምቹ የትራንስፖርትና ሰላማዊ የማህበረሰብ ሁኔታ ነው። አንድ ዲያስፖራ ገዢ ደግሞ የሚገዛው ቤት ብቻ ሳይሆን ወደ ሀገሩ ሲመለስ የሚኖርበት ዘመናዊ ህይወት ጭምር ነው። ነገር ግን ብዙ ኩባንያዎች ይህንን ምክንያታዊነትና የማህበራዊ ፍላጎት ከማስታወቂያቸው ውስጥ አያካትቱም። የደንበኛ ፍላጎትን አለማወቅ የሚያስከትለው ችግር የሽያጭ መቀነስ ብቻ አይደለም፣ የብራንድ ልዩነትም ያጠፋል። ብዙ ኩባንያዎች ተመሳሳይ የቴክኒክ መረጃዎችን ስለሚያቀርቡ ደንበኛው ሁሉም አንድ ናቸው ብሎ ሊያስብ ይችላል። እውነተኛው ልዩነት የሚፈጠረው ግን ኩባንያው የሚሸጠው ቤት ሳይሆን የሚያቀርበው የህይወት ልምድ በሚገልጽበት ጊዜ ይሆናል። በዓለም አቀፍ ገበያ ውስጥ የዘመናዊ የሪል ስቴት ማርኬቲንግ ስኩዌር ሜትርን ከመሸጥ ይልቅ የኑሮ ልምድን ወይም ኤክስፒሪየንስን መሸጥ ላይ ያተኩራል። የሚያሳዩት የህንፃውን ውጭ ቅርጽ ብቻ ሳይሆን ቤተሰብ በጋራ የሚያስተላልፈውን ጊዜ፣ የአካባቢውን የኑሮ ሁኔታ፣ የማህበረሰብ ባህልና የወደፊት የህይወት ራዕይም ጭምር ነው። ይህ የስሜት ግንኙነት ደንበኛው ከብራንዱ ጋር እንዲቀራረብ ያደርጓል። ስለዚህ የኢትዮጵያ የሪል ስቴት ኩባንያዎች የማርኬቲንግ አቀራረባቸውን ከቤት ሽያጭ ኑሮ ወደ የኑሮ ልምድ ግንባታ መቀየር ይጠበቅባቸዋል። ዛሬ የሚሸጠው ህንፃ ብቻ ሳይሆን የሰዎች ህይወት በውስጡ እንዴት እንደሚመስልም የሚያሳይ ራዕይ ጭምር ነው። አራተኛው የተመሳሳይና የማይለይ ማስታወቂያ እናገኛለን። በኢትዮጵያ የሪል ስቴት ገበያ ውስጥ በግልጽ የሚታየው አንዱ የማርኬቲንግ ችግር የተመሳሳይና ልዩነት የሌለው የማስታወቂያ አቀራረብ ነው። ዛሬ ብዙ የሪል ስቴት ማስታወቂያዎችን ብንመለከት ተመሳሳይ ምስሎችንና ቃላትን በተደጋጋሚነት ሲጠቀሙ ይታያል። የሚያበራ ህንፃ፣ የዘመናዊ መኪና፣ ደስተኛ ቤተሰብ፣ ቅንጡ ህይወት ወይም ዘመናዊ አኗኗር የሚሉ አገላለጾች የአንዱ ኩባንያ ማስታወቂያ ከሌላው ለመለየት እንኳን አስቸጋሪ የሆነበት ሁኔታ ተፈጥሯል። ይህ በመጀመሪያ ላይ ቀላል የንድፍ ችግር መስሎ ቢታይም እውነታው ግን የብራንድ ማንነትን የሚጎዳ ከፍተኛ ችግር ነው። ማስታወቂያ ዋና ዓላማው የኩባንያው ልዩነት ማሳየት ሲሆን ብዙ የኢትዮጵያ የሪል ስቴት ማስታወቂያዎች ግን ተመሳሳይ የሆነ ምስል ቋንቋ ስለሚጠቀሙ ደንበኛው ሁሉም አንድ ናቸው ብሎ እንዲያስብ አድርገውታል። ይህ ደግሞ የደንበኛ ትኩረትን ይቀንሳል፣ የብራንድ ማስታወስን ያዳክማልና በውድድር ገበያ ውስጥ የኩባንያው ራሱን እንዳይለይ ያደርጓል። በ2025 በፈረንጆቹ አቆጣጠር የማኬንሲ & ካምፓኒ ጥናት እንደሚያሳየው በገበያ ውስጥ በግልጽ የሚለዩ ብራንዶች ከተመሳሳይ ተፎካካሪዎች እስከ 2.5 ከመቶ እጥፍ በላይ የተሻለ የደንበኛ ታማኝነት እንደሚያገኙ ይጠቁማል። ማኬንሲ & ካምፓኒ ይህ ማለት በዛሬው ገበያ ውስጥ ልዩነት መፍጠር የውበት ጉዳይ ብቻ ሳይሆን ቀጥተኛ የንግድ ውጤት መሆኑንም ያሳያል። በኢትዮጵያ ግን ብዙ ኩባንያዎች የተለየ የብራንድ ማንነት ከመገንባት ይልቅ ተፎካካሪዎችን ማስታወቂያ በመኮረጅ ይታወቃሉ። አንዱ ኩባንያ ለግሪ አፓርትመንት ብሎ ካስተዋወቀ ሌላው ተመሳሳይ ቃል ይጠቀማል። አንዱ ዘመናዊ መኪና ፎቶ ካሳየ ሌላው ያንኑ ይደግማል። በዚህ ሂደት የብራንድ ልዩነት በፍጥነት ይጠፋል። ደንበኛውም ኩባንያዎችን በጥራት በራዕይ ወይም በአገልግሎት ሳይሆን በዋጋ ብቻ ማወዳደር ይጀምራል። ይህ ደግሞ ለገበያው የረጅም ጊዜ ችግር ይፈጥራል። በዓለም አቀፍ ገበያ ውስጥ ዘመናዊ የሪል ስቴት ብራንዶች ራሳቸውን በተለየ የኑሮ ፍልስፍና ያቀርባሉ። አንዳንዶች ለኑሮ ተስማሚ አካባቢ ይለዩታል፣ ሌሎቹ በማህበራዊ ግንኙነት፣ ሌሎች ደግሞ በዘመናዊ
የከተማ ኗኗር ይታወቃሉ። የሚሸጡት ህንጻ ብቻ ሳይሆን የተለየ የህይወት ልምድ ጭምር ነው። በኢትዮጵያ ግን ብዙ ማስታወቂያዎች ይህንን የብራንድ ታሪክ ወይም ብራንድ ስቶሪ መገንባት ያቃታቸው ይመስላል። በተጨማሪም የተመሳሳይ ማስታወቂያ ችግር የፈጠራ እጥረትንም ያሳያል። ዲጂታል ዘመናዊ ተጠቃሚዎች በቀን ሺዎች የሚቆጠሩ ማስታወቂያዎችን ያያሉ። በዚህ ውስጥ ትኩረት ለማግኘት የሚችለው የተለየ የፈጠራና የስሜትን የሚነካ ይዘት ብቻ ነው። ነገር ግን ብዙ የሪል ስቴት ማስታወቂያዎች አሁንም ተደጋጋሚና የማይዘነጉ ምስሎች ውስጥ ለተወሰነው ቀርቷል። ስለዚህ የኢትዮጵያ የሪል ስቴት ኩባንያዎች ከተመሳሳይና ከተደጋጋሚ ማስታወቂያ ወጥተው የራሳቸው ልዩ ታሪክ፣ ራዕይና የደንበኛ እሴት በግልጽ ማሳየት ይጠበቅባቸዋል። ዛሬ በገበያው የሚያሸንፈው ትልቁን ህንፃ የሚያሳይ ሳይሆን ለደንበኛው እኛን ለምን እንደመረጡን የሚያሳየውን ወይም ደግሞ የሚያስተላልፈውን ጥያቄ በግልጽ የሚመልስ ብራንድ ብቻ ይሆናል። አምስተኛውና የመጨረሻው ከሽያጭ በኋላ የሚደረግ ኮሚኒኬሽን ወይም ደግሞ የተግባቦት ችግር ነው። በኢትዮጵያ የሪል ስቴት ዘርፍ በብዙ የሚታየው አንዱ ትልቁ የማርኬቲንግ የደንበኛ አያያዝ ችግር ከሽያጭ በኋላ የሚፈጠረው የኮሚኒኬሽን እጥረት ነው። ብዙ የሪል ስቴት ኩባንያዎች ሙሉ ትኩረታቸውን የሚያደርጉት ደንበኛውን እስከሚፈርም ድረስ ብቻ ይሆናል። የሽያጭ ሂደቱ ሲጠናቀቅ ግን የኩባንያው እንቅስቃሴ በድንገት ይቀንሳል። የፕሮጀክቱ ሂደት መረጃ አይሰጥም። ለደንበኞች ጥያቄ ፈጣን ምላሽ አይኖርም። የቅሬታ አያያዝ ደካማ ይሆናል። አንዳንድ ጊዜ ደንበኞች ኩባንያውን ለማግኘት እንኳን ሊቸገሩ ይችላሉ። ይህ ችግር በተለይ በሪል ስቴት ዘርፍ ውስጥ ከፍተኛ ተጽዕኖ አለው። ምክንያቱም የቤት ግዢ በሰዎች ህይወት ውስጥ ከፍተኛ የገንዘብና የፍላጎት ውሳኔ ነው። አንድ ደንበኛ ሚሊዮኖችን ከፍሎ ቤት ሲገዛ የሚፈልገው ቁልፍ ብቻ ሳይሆን በሂደት ውስጥ በግልጽ መረጃ የታጠረ የተከታታይ ግንኙነትና የተረጋጋ እምነት ጭምር ነው። ነገር ግን ብዙ ኩባንያዎች የደንበኛ ግንኙነት እንደ ሽያጭ ሂደት ብቻ ሳይሆን እንደ የረጅም ጊዜ ግንኙነት ሊያዩት ይገባል። በተግባር ይህ ችግር በብዙ መልኩ ይታያል። የፕሮጀክት መዘግየት ቢኖርም ደንበኞቹ በወቅቱ መረጃ አያገኙም። የግንባታ ደረጃ ሪፖርቶች አይላኩላቸውም። የስልክ ጥሪዎች መልእክቶችን ላይመለሱ ይቆያሉ። አንዳንድ ጊዜ ደንበኞች መረጃ ለማግኘት ቢሮ በቢሮ መዞር ይጠበቅባቸዋል። ይህ ደግሞ በደንበኛው ውስጥ ጥርጣሬ፣ ጭንቀትና የእምነት መቀነስን ይፈጥራል። የሃብስፖት 2025 እንደ ፈረንጆቹ አቆጣጠር ያወጣው የደንበኞች ልምድና ጥናት እንደሚያሳየው 93% የሚሆኑ ደንበኞች ጥሩ ከስተመር ኤክስፒሪየንስ ካገኙ ድርጅቱን ለሌሎች እንደሚመክሩ ይገልጻል። ይህ ማለት የደንበኛ ግንኙነት አገልግሎት ጉዳይ ብቻ ሳይሆን ቀጥተኛ የማርኬቲንግና የብራንድ ግንባታ መሳሪያ መሆኑ ነው። እርካታ ያለው ደንበኛ በነፃ የሚያስተዋውቀው የብራንድ አምባሳደር ይሆናል። ቅሬታ ያለው ደንበኛ ደግሞ በፍጥነት የብራንድ ጉዳትን ሊፈጥር ይችላል። ስለዚህ የኢትዮጵያ የሪል ስቴት ኩባንያ ሽያጭ ተጠናቀቀ የሚለው አስተሳሰብ ትተው ግንኙነቱ አሁን ተጀመረ የሚለው የደንበኛ አያያዝ ባህል መገንባት ይጠበቅባቸዋል። ዛሬ በገበያው የሚያሸንፈው ብዙ ቤቶችን የሚሸጥ ሳይሆን ከደንበኞች ጋር የረጅም ጊዜ እምነትን የሚገነባ ተቋም ነው። ስናጠቃልለው የኢትዮጵያ የሪል ስቴት ዘርፍ በፍጥነት እያደገ ቢሆንም የዘርፉ ትልቁ ፈተና የግንባታ ጥራት ወይም የፋይናንስ እጥረት ብቻ አይደለም። የኮሚኒኬሽን፣ የብራንድ ግንባታና የደንበኛ እምነት ችግር ጭምር ነው። ብዙ ኩባንያዎች ትላልቅ ህንፃዎችን በመገንባት ላይ ቢያተኩሩም የደንበኛ ስሜት፣ የገበያ ፍላጎትና የብራንድ ታማኝነትን ለመገንባት የሚያስፈልጉ ዘመናዊ የማርኬቲንግና የኮሚኒኬሽን ስርዓቶችን በበቂ ሁኔታ አላጠናከሩም። ዛሬ የሪል ስቴት ገበያው ተለውጧል። ደንበኛው ቤት ብቻ አይፈልግም። ግልጽነት፣ እምነት፣ ትክክለኛ መረጃ፣ ዘመናዊ የኑሮ ልምድና ጥሩ የደንበኛ ተሞክሮ ጭምርም። ከእውነታ የራቀ ማስታወቂያ፣ ደካማ ዲጂታል ተገኝነት፣ የደንበኝነት ፍላጎት አለማወቅ፣ ተመሳሳይ የሆኑ ማስታወቂያዎችና ከሽያጭ በኋላ የሚፈጠር የኮሚኒኬሽን እጥረት ዛሬ በዘርፉ ውስጥ የሚታይ ትልልቅ የብራንድ ችግር ሆኗል። እነዚህ ችግሮች በአጭር ጊዜ ሽያጭ ሊጎዱ ብቻ ሳይሆን በረጅም ጊዜ የደንበኛ እምነትን በማዳከም የኩባንያዎችን ህልውና አደጋ ላይ ሊጥሉ ይችላሉ። በዓለም አቀፍ ገበያ ውስጥ የሚያሸንፉ የሪል ስቴት ብራንዶች የሚሸጡት ህንፃ ብቻ ሳይሆን እምነት፣ ልምድና የወደፊት ራዕይ ጭምር ነው። ስለዚህ የኢትዮጵያ የሪል ስቴት ኩባንያዎች ከቤት ሽያጭ ወደ ብራንድ እምነት ግንባታ መሸጋገር ካልቻሉ በተፎካካሪ ገበያ ውስጥ መቆየት ይከብዳቸዋል። የወደፊቱ የሪል ስቴት አሸናፊ ትልቁ ህንፃ የሚገነባ ብቻ አይደለምና።